አብረሽን አስገድደው ወሰዱት ማለት ነው። ወሰዱት በመሀል ደግሞ አመለጠ ማለት ነው። እውነት ዛሬ አካሄዱ እንዴት ነው? እንደማያመልጥ እርግጠኛ ነኝ ማለት ነው። እውነት አብረሽን አስገድዶ ስለወሰዱት መንገድ ላይ አምልጦ ጉድ አደረጋቸው የሚል ዜና እንሰማለን። ጠብቁ ማለት ነው። ጠብቁ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናቸው? ማን ናቸው? ሰላማችሁ ባላችሁበት ይብዛ ማለት ነው። ሰላም ለእናንተ፣ ሰላም ለሀገራችን የዘወትር ምኞቴ ነው ማለት ነው። መጣው ካች ብያለሁ። እናንተም እንደምትመጡ በተስፋ ጠብቃለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ማለት ነው። ሰብስክራይብ አድርጉ፣ ከቤተሰቦች ተቀላቀሉ። ቤተሰብ ያልሆናችሁ ቤተሰቦች ደግሞ በላይክ በሼር በኮመንት አበረታቱኝ እላለሁ። ዛሬ ሄርሜላና አቤል ምናምን በቃ ከስሩ ያሉ ሰዎች ሁላ አስገድዶት የግድ በሻንጣ ልብስ ሰብስቦ ካልወጣ እኔ አልሄድም ልጄ ይናፍቀኛል ሲል ነበር፣ ሲከራከርም ነበር። ልጄ ይናፍቀኛል ቢሉም ሊሰሙት አልቻሉም ማለት ነው። እንግዲህ አንተን ማዝናናት እንፈልጋለን፣ አንተን ደስታን የምንፈልገው ብሎ አስገድዶ ከቤት አውጥቶታል ማለት ነው። እንግዲህ ሰላሙን ያሰማል ማለት ነው። ሰላሙን ያሰማን። እንግዲህ ኢንሻአላ የሆነ እንግዲህ በግ ማለት ነው። ወን በግ ወን ፍየል እንበለውና የሆነ ሰው ይሸጠዋል ማለት ነው። ይሸጠውና ይሄ በግ በቃ አምልጦ ወደ ነበረበት ቦታ ይመለሳል ማለት ነው። በቃ ሊሸጡት ተሽጦ ማለት ነው። ተሽጦ ማለት ነው። አሁን እነዚህ አብረሽን በጋ አድርጎት የወሰዱት ጎትቶኝ የወሰዱት ይገኛል። አልሄድም እምቢ ሲላቸው አሻፈራኝ ብሎ ወስቶታል ማለት ነው። እንግዲህ በጉ ያመልጥና ይመጣል። እንጠብቀዋለን ማለት ነው። እውነት እንጠብቀዋለን ማለት ነው። በጉ አምልጦ ሲመጣ እንቀበለዋለን ማለት ነው። እውነት ዛሬ በቃ አብረሽን በግ አረጉት፣ ጭራሽ በግ አረጉት ማለት ነው። እንወስታለን፣ እናዝናናለን። ትላንት እኮ አፈቀርኩት ምት የነበረው ትላንት አፈቀርኩ ሞትኩልክ ተደፋውልክ ነበረው። ዛሬ ደግሞ ጓደኛ ሆና ልታዝናናው ወስተዋለች ማለት ነው። ይሄ ነገር እንዴት እንደሆነ ግራ ገበት ታደረጋችሁን እኮ ግራ አስገባችሁ። ይሄ ሊሄዱ ነው የተባለው መቼ ነው? በዚህና በዚህ ልክ ነው እንደምትሄዱ? ኧረ እኛ አየር በር መጥቶ ሄሊኮፕተር መስታቸው መስሎናል። ለካ እንደዚህ ነው። በቃ እንደ በግ ነው መሄድ። እኛ ሄሊኮፕተር ነበር የጠበቅነው። የሄርሜላ እናት ከሀገር ልታወጣቸው ነው እንደዚህ ሲባል በቃ የጠበቅነው ነገር ይሄ ነው ማለት ነው። ይሄ ሄርሜላ በቀላል እንደዚህ በቀልድ ነው እንደ አብረሽ የምትወስጂ በችን የምታክል ሻንጣ ማለት ነው አስገብተሽ በዚህ ሻንጣ ማለት ነው። እኛ ሄሊኮፕተር ነበር የጠበቅነው። አቤት ወይ ኪሳራ። አብርሽ እኮ እንደ በግ ተሽጠሃል ማለት ነው። በቃ ከጠፋ ካመለጥከ እንግዲህ በተስፋ እንጠብቃለን። ታመልጣለህ ብለን እንጠብቃለን ማለት ነው። እንግዲህ ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ማለት ነው። እንግዲህ የአብርሽ ጓደኞች ዛሬም ነገም ለሱ በልቶ ማያድሩት ተኝቶ እንቅልፍ ማይወስታቸው ያለሱን የኦክሲጂን ነው ማለት ነው። ለነሱ ኦክሲጂን ናቸው ማለት ነው። ኦክሲጂን እንግዲህ እሱ ጋር ሳይደርሱ እሱ ጋር በቃ ለሱ የሆነ ነገር ሳይሉ ሩታን የሆነ ነገር ሳይወጉ አይውሉም ማለት ነው። በቃ በዚህ እናውጣ፣ በዚህ ሀሳብና በዚህ ሀዘን እናውጣ። ሀዘን ሀሳብ የለበትም እሱ የልጁ ናፍቆት እንደዚህ አሁን ሩታ ከወለደች እስካሁን በቃ ፈገግታው ጨምሯል ማለት ነው። የልጅ አባት ስለሆነ ማለት ነው። ልጄን ይናፍቀኛል ሲላችሁ አይገባችሁም እናንተ ደደቦች ማለት ነው። ደደቦች ልጄ ናፍቀኛል ቢሉ ወሲል የግድ አስገድዶ ወሰዶት ማለት ነው። እውነት አብርሽ በጣም እየሳቀ ነበር። ሊጠፋ ነው እርግጠኛ ነኝ። በግ ተሽጦ በቃ ወይም ገመዱን በጥሶ የድሮ አባቱ ጋር ይመጣል ማለት ነው።
ስለዚህ ዛሬ እንደዛ ነው። አብርሽ ተሽጧል። በቃ እንደሚመጣ ደግሞ እርግጠኛ ነን ማለት ነው። በቃ እርግጠኛ ነን ማለት በቃ አንተን እኮ በግና ያረጉ አብርሽዬ፣ አንተን ጀግና ወንድ ማለት የጋሽ ጀግና ወንድ ማለት የጋሽን ስም ማስጠራት ትታ ማለት ነው። እንደገና እንዴት ነው የምትሆነው? እረ አሁንስ ያስጠላል ማለት ነው። ስለዚህ አንተን እንደ በግ አድርጎ እንደዚህ ያሽከረከሩ እንደዚህ እየተጫወቱብህ ነው ማለት ነው። ከሚስትህ ለይቶ ከልጅ እናት ለይቶ በቃ ምን ልበል፣ በቃ የሚነግረው የለም ለአብርሽ የሚነግረው የለም። እንግዲህ የሆነ ነገር ያደረጉና ዳር ላይ ሆኖ ይስቁበታል ማለት ነው። እንግዲህ አብራችን ስለነበራችሁ አመሰግናለሁ። ክበሩልኝ። ቪዲዮን የምትከታተሉ ሁላችሁም አመሰግናለሁ። ሰላማችሁ ባላችሁበት ብዝት ትርፍ በልልኝ። የነበረ ቆይታ ጨርሰናል። አዳዲስ ነገር ሲመጣ ካያችን እንላለን። በቆራጭ አሰላሙ አለይኩም ወረህመቱላሂ ወበረካቱ። መልካም አዳር ብያለሁ። ቻው 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 ቻው። ማሰላማ